ሰላም ክቡራትና ክቡራን የቻናላችን ቤተሰቦች እንዴት ናችሁ? ዛሬም ጠቃሚ በሆነ የህግ ምክርና ትንታኔ ተመልሰናል። ዛሬ የምናየው ውልን አለመፈጸም ስለሚያስከትለው ህጋዊ ውጤት ይሆናል። የውል አለመፈጸም የሚያስከትላቸውን ህጋዊ ውጤቶች ዛሬ ዘርዘር ባለ ሁኔታ አንድ በአንድ የምንመለከት ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። እንግዲህ ውድ ቻናላችን ቤተሰቦች ተዋዋይ ወገኖች በአንድም ይሁን በሌላ ምክንያት በውል የገቡትን ግዴታ ላይወጡ ወይም ደግሞ ሊጥሱ ይችላሉ። እንዲህ በሚሆንበት ጊዜ እንደ ውሉ ያልተፈጸመለት ወገን ምን አማራጮች ይኖሩታል የሚለውን በዝርዝር የምንመለከት ይሆናል ማለት ነው። እንግዲህ በፍትሐብሔር ህግ ቁጥር አንቀጽ 1771 ስር የተለያዩ ወደ 4 የሚደርሱ አማራጮች ተቀምጠዋል። እነዚህ አማራጮችም እንደ ውሉ ያልተፈጸመለት ወገን እንደ ውሉ ባለመፈጸሙ ምክንያት የሚወስዳቸው ህጋዊ መፍትሄዎች ተዘርዝረው ተቀምጠዋል። የመጀመሪያው መፍትሄ እንደ ውሉ እንዲፈጸምለት መጠየቅ ነው። ይኸውም ሲባል አስፈላጊውን ቅድመ ሁኔታ ከሰጠ በኋላ በባለመብቱ እንደ ውሉ አልተፈጸመልኝም ብሎ ለመጠየቅ መጀመሪያ በውሉ መሰረት ያለበትን ግዴታ እንዲወጣ ባለዕዳውን በማስጠንቀቂያ መጠየቅ እንደሚገባው ህጉ ያስቀምጣል። ይሄን ማስጠንቀቂያ ከሰጠ በኋላ ማድረግ የሚችለው እንደ ውሉ አልተፈጸመልኝም፣ ስለዚህ በግዴታ ይፈጸምልኝ ብሎ ወደ ፍርድ ቤት በማቅረብ በግዴታ ውሉ እንዲፈጸምለት ማድረግ ይችላል። ነገር ግን ውድ የቻናላችን ቤተሰቦች ውሉ በግድ ይፈጸምልኝ ብሎ ባለመብቱ መጠየቅ የሚችለው 2 ነገሮች ከተሟሉ ብቻ ነው። እነዚህም ነገሮች ምንድናቸው? እንደ ውሉ መፈጸሙ ለባለመብቱ ልዩ ጥቅም ሲኖረው ነው። ሌትስ ሴይ ለባለመብቱ ልዩ ጥቅም ሲኖረው፣ ለምሳሌ አንድ ሰርግ የሚያሰርግ ሰው ከአንድ ኮካኮላ ካምፓኒ ጋር በሰርጉ ዕለት ኮካኮላ እንዲያቀርብ አንድ ኮካ በ40 ብር እንዲያቀርብ ቢስማሙ ያን ኮካ በ40 ብር ወይም ደግሞ ከዛ ባነሰ ዋጋ ሌላ ቦታ ማግኘት የሚችል ከሆነ ያ ባለመብት ለባለመብቱ ልዩ ጥቅም ስለማይኖረው ውሉ በግድ ይፈጸምልኝ ብሎ መጠየቅ አይችልም ማለት ነው። ስለዚህ አንዱ ውልን በግዴታ ማስፈጸም የሚቻልበት ቅድመ ሁኔታ እንደ ውሉ መፈጸሙ ለባለመብቱ ልዩ የሆነ ጥቅም ሲኖረው ነው ማለት ነው። በሁለተኛ ደረጃ ውሉን በግድ ይፈጸምልኝ ብሎ ባለመብቱ መጠየቅ የሚችለው ባለዕዳው ማለት ነው። ባለዕዳው እንደ ውሉ መፈጸሙ በነጻነቱ ላይ ምንም አይነት መሰናክል የማያደርስ ሆኖ ሲገኝ ነው። በነጻነቱ ላይ ምንም አይነት መሰናክል የማያደርስ ሆኖ ሲገኝ ነው። ለምሳሌ በዚሁ የሰርግ ዕለት አንድ ድምጻዊ ወደ ሰርጉ መጥቶ እንዲዘፍን ቢስማሙ ያ ድምጻዊ ደግሞ ሳይዘፍን ሳይመጣ በሰዓቱ ሳይገኝ ቢቀር ያን ዘፋኝ ማስገደድ አይቻልም። ምክንያቱም ድምጽን አውጥቶ የመዝፈን ድምጻውያን የሚያደርጓቸው ተግባራት ሁሉ በነጻነት ላይ መሰናክል የሚያደርሱ ነገሮች ስለሆኑ ና በግዴታ ዘፈን ብሎ ማስገደድ አይቻልም ማለት ነው። ስለዚህ ውድ የቻናላችን ቤተሰቦች ውሉ በግድ እንዲፈጸም መጠየቅ ካስፈለገ ባለዕዳው እንደ ውሉ መፈጸሙ በነጻነቱ ላይ ምንም አይነት መሰናክል የማያደርስ ሊሆን ይገባል ማለት ነው። ስለዚህ ውል ባለመፈጸሙ ምክንያት ባለመብቱ በባለዕዳው ላይ ሊወስድ የሚችለው ህጋዊ መፍትሄ አንደኛው ውልን በግድ ማስፈጸም ነው። ውል በግድ የሚፈጸመውም ውድ የቻናላችን ቤተሰቦች እነዚህ አሁን ያየናቸው ቅድመ ሁኔታዎች ከተሟሉ ብቻ መሆኑን ማወቅ ያስፈልጋል። በሁለተኛ ደረጃ ውልን መሰረዝ ነው። ውል በሁለት አይነት መንገድ ሊሰረዝ ይችላል። የመጀመሪያው ውልን በፍርድ ቤት ማሰረዝ ነው። በፍትሐብሔር ህግ ቁጥር አንቀጽ 1784 ላይ ተደንግጎ እንደምናገኘው ወደ ፍርድ ቤት ሄዶ ባለመብቱ ውሉን በፍርድ ቤት ማሰረዝ ይችላል ማለት ነው በመርህ ደረጃ። በልዩ ሁኔታ ደረጃ ደግሞ ውልን በገዛ ፈቃድ መሰረዝ የሚባለው አለ። አንድ ባንድ የምንመለከተው ይሆናል ማለት ነው። ውል በፍርድ ቤት የሚሰረዘው እንዴት ነው? እንግዲህ በተዋዋይ ወገኖች መካከል የተፈጸመ ውል እንዲሰረዝ ከተፈለገ በመርህ ደረጃ የይሰረዝልኝ ጥያቄ ለፍርድ ቤት መቅረብ እንዳለበት
የፍትሐ ብሔር ሕጉ አንቀጽ 1784 ይደነግጋል። ይህ ጥያቄ በአንዱ ወገን ሊቀርብ የሚችለው ሌላኛው ወገን ግዴታውን በሙሉ ወይም ደግሞ በከፊል ሳይወጣ የቀረ እንደሆነ መሆኑን ማወቅ ያስፈልጋል። ስለዚህ ውድ ቻናላችን ቤተሰቦች በመርህ ደረጃ በግድ ውልን ማስፈጸም ሳይቻል ሲቀር አስፈላጊውን ማስጠንቀቂያ ባለዕዳው እንዲፈጽም ማስጠንቀቂያ ከተሰጠ በኋላ ወደ ፍርድ ቤት ሄዶ የውል ይሰረዝልኝ ጥያቄ በማቅረብ ውልን መሰረዝ ሌላኛው የህጉ መፍትሄ ነው ማለት ነው። ነገር ግን ሁል ጊዜ ውል በፍርድ ቤት ይሰረዛል ማለት አይደለም። አንዳንድ ጊዜ ውል በገዛ ፈቃድ በተዋዋይ ወገኖች ሊሰረዝ የሚችልበት ሁኔታ አለ። ይሄም ምንድነው? አንደኛ በውሉ ውስጥ አንድ ወገን ብቻውን ውሉ ሊሰረዝ የሚችልበት ምክንያት ተጠቅሶ ከሆነ ነው። እንግዲህ ወደ ቻናላችን ቤተሰቦች ሁለት ተዋዋይ ወገኖች ውል ሲዋዋሉ ልክ እንደ ህግ ሆኖ ያ ውል በመካከላቸው ያለውን ግንኙነት የሚመራው በመካከላቸው የተደረገው ያ ውል ነው ማለት ነው። ስለዚህ በውል ቃላቸው ላይ አንዱ ወገን ብቻውን ውሉን ሊሰርዝ የሚችልበት ምክንያት ተጠቅሶ ከሆነ ያ ተዋዋይ ወገን ውሉን በገዛ ፈቃዱ ማፍረስ ይችላል ማለት ነው። በሁለተኛ ደረጃ በአስገዳጅ ጊዜ ገደብ መፈጸም ያለባቸው ውሎች ከሆኑ እነዛ የተፈጸሙ ውሎች በአስገዳጅ የጊዜ ገደብ መፈጸም ያለባቸው ውሎች ከሆኑና ያም ጊዜ ካለፈ በተመሳሳይ ውልን በአንዱ ወገን ብቻ ሊሰረዝ የሚችልበት ሁኔታ አለ ማለት ነው። ለምሳሌ በውሉ ላይ ባለዕዳው ግዴታውን የሚፈጽምበት ጊዜ ተቀምጦ ከሆነና ግዴታውን ሳይፈጽም ይህ ጊዜ ካለፈ ውሉን በአንዱ ወገን ብቻ ማፍረስ ይቻላል ማለት ነው። ምክንያቱም ኦልሬዲ ያ ጊዜ ካለፈ በኋላ ምንም አይነት ጠቀሜታ ስለሌለው በገዛ ፈቃዱ አንዱ ወገን ብቻውን ሊሰርዝ የሚችልበት አጋጣሚ አለ ማለት ነው። በሶስተኛ ደረጃ ውል በአንዱ ተዋዋይ ወገን ብቻ ሊፈርስ የሚችልበት ሁኔታ ባለዕዳው ግዴታውን መፈጸም የማይችል ከሆነ ነው። ወይም ደግሞ ውል ከተዋዋለ በኋላ አንዳች ግዴታውን እንዳይፈጽም የሚያደርግ ከአቅም በላይ በሆነ ችግር ተከስቶ ከሆነ እና ባለመብቱም ባለዕዳው የማይፈጽም መሆኑን ካወቀ ባለመብቱ አስቀድሞ በገዛ ፈቃዱ ውሉን በገዛ ፈቃዱ ማፍረስ ይችላል ማለት ነው። በአራተኛ ደረጃ ባለዕዳው ውሉን እንዳይፈጽም በጽሁፍ ካስታወቀ ነው። ባለዕዳው ለምሳሌ አስቀድሞ ውሉን መፈጸም አልችልም በዚህ ምክንያት ብሎ ወደ ቻናላችን ቤተሰቦች በጽሁፍ ካስታወቀ ባለመብቱ አስቀድሞ በገዛ ፈቃዱ ውሉን ማፍረስ ይችላል ማለት ነው። እንግዲህ ይሄ ሶስተኛው መፍትሄ ነው። የመጀመሪያው ውልን በግዴታ ማስፈጸም ነው። ሁለት ነገሮች ከተሟሉ እነዚህም ቅድመ ሁኔታዎች ለባለመብቱ የተለየ ጥቅም የሚሰጠው ከሆነና በባለ ዕዳው ነጻነት ላይ ምንም አይነት መሰላክል የማይደርስበት ከሆነ ውልን በግዴታ ማስፈጸም ይቻላል ማለት ነው። በሁለተኛ ደረጃ የውል ይሰረዝልኝ ጥያቄ ለፍርድ ቤት በማቅረብ ውሉን በፍርድ ቤት ማሰረዝ ይቻላል። በሶስተኛ ደረጃ ውልን በገዛ ፈቃድ በህጉ የተቀመጡት ሁኔታዎች ተሟልተው ከተገኙ ማፍረስ ይቻላል። በመጨረሻና በአራተኛ ደረጃ እንደ ውሉ ባለመፈጸሙ ካሳ መጠየቅ ይቻላል ማለት ነው። ካሳ እንግዲህ ውል ይሰረዝልኝ አሊያም ደግሞ እንደ ውሉ ይፈጸምልኝ ከሚለው በተጨማሪም ሊጠየቅ ይችላል ወይም ደግሞ እንደ አማራጭ ሊጠየቅ ይችላል ማለት ነው። ግዴታውን ያልተወጣው ወገን ጥፋት ባይኖርበትም እንኳን ለባለመብቱ ወይም ደግሞ በባለመብቱ ላይ ለደረሰው ጉዳት ካሳ መክፈል አለበት ማለት ነው። ባለዕዳው ከዚህ ኃላፊነት ግን ሊድን የሚችልበት አጋጣሚ አለ። ይሄም ምንድነው? ግዴታውን መወጣት ያልቻለው ከአቅም በላይ በሆነ ኃይል ምክንያት መሆኑን ማስረዳት ከቻለ ብቻ ከኃላፊነት ነፃ ሊሆን የሚችልበት አጋጣሚ አለ። ነገር ግን ብዙ ጊዜ ከአቅም በላይ በሆነ ኃይል ምክንያት የሚለው ነገር ሲያከራክር ይገኛል። ስለዚህ ባለዕዳው ከአቅም በላይ የሆነ ምክንያት ገጠመው የምንለው ምን አይነት ምክንያቶች ሲገጥሙት ነው የሚለውን በተመለከተ አንደኛ ባለዕዳው ሊከሰት ይችላል ብሎ ያልገመተው ወይም ደግሞ ሊገምተው የማይችል ኃይል ሲሆን ነው። ውሉን በሚዋዋልበት ሰዓት ወደፊት ሊከሰት ይችላል ብሎ ያልገመተው ወይም ደግሞ ሊገምተውም የማይችል ከሆነ ይሄ ኃይል ከአቅም በላይ የሆነ ኃይል ነው ይባላል። በሁለተኛ ደረጃ ደግሞ ይህም ኃይል ግዴታውን እንዳይወጣ
ፍጹም መሰናክል ሊሆንበት ይገባል። ፍጹም መሰናክል ካላደረገበት ባለዕዳው ከኃላፊነት ነፃ የሚሆንበት አጋጣሚ ሊኖር አይችልም ማለት ነው። ስለዚህ የተከሰተው ድንገተኛ ኃይል ሊከሰት እንደሚችል ባለዕዳው ቀድሞውኑ ሊያስቡ የሚችል ሆኖ ከተገኘ ኃይሉ ድንገተኛ ቢሆንም ግዴታውን ባለመወጣቱ ለደረሰው ጉዳት ኃላፊ ይሆናል ማለት ነው። እንግዲህ ውድ ቻናላችን ቤተሰቦች ዛሬ የተመለከትነው ሁለት ተዋዋይ ወገኖች በተዋዋሉት የውል ቃል መሰረት ውላቸውን እንደ ውላቸው ሳይፈጽሙ ሲቀሩ የሚኖሩ ህጋዊ ውጤቶችን ነው ያየነው። ወደ 4 የሚደርሱ ዋና ዋና ውጤቶችን ተመልክተናል። እንግዲህ ወደ ቻናላችን ቤተሰቦች የውል አለመፈጸም ብዙ ጊዜ ዛሬ ላይ ፍርድ ቤቶቹን እያጥለቀለቀ የሚገኝ ጉዳይ ነው። ስለዚህ ህጉን አውቆ ጥንቃቄ ማድረግ ያስፈልጋል ማለት ነው። ለዛሬ የነበረን የህግ ምክርና ትንታኔ ይሄን ይመስላል። እስካሁን ድረስ የዚህ ቻናል ቤተሰብ ያልሆናችሁ ሰዎች ካላችሁ ሳብስክራይብ በማድረግ ተቀላቀሉ። እንዲሁም ቪዲዮውን ላይክ አድርጉት። በቀጣይ ቪዲዮ እስከነገናኝ ድረስ ቻው ቻው ባባይ።